ስለ ጉበት ስብ በሽታ መንስኤዎችና ምልክቶችን እነግራችኋለሁ። ሰላም ጤና ይስጥልኝ። ሲስተር ቤተልሔም ነኝ። ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ይቻላል። የኔ ቪዲዮ የምታዩ 97% የምትሆኑት ቻናሌን ሰብስክራይብ አላረጋችሁ ማለት ነው። ቻናሉን ሰብስክራይብ እያረጋችሁ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ሀሳብ አስተያየታችሁን መስጠት ይቻላል። ይህ ቪዲዮ ከወደዳችሁት ደግሞ ላይክ ማድረግ እንዳትረሱ ማለት ነው። በዛሬ ቪዲዮ ይዤላችሁ የመጣሁት ስለ ጉበት በሽታ አይነቶችና እንዲሁም ደግሞ ፋቲ ሊቨር ወይም ደግሞ ስብ ያለው ጉበት እንዴት ሀፕን እንደሚያደርግ እንዴት እንደሚፈጠር ነው የምነግራችሁ ማለት ነው። እንግዲህ ጉበት ከረንትሊ በጣም ብዙ ሰዎች ይታመማሉ፣ በጉበት በሽታ እየተጠቁ ይገኛሉ ማለት ነው። እንግዲህ መጀመሪያ ጉበት የተወሰነ ስብ ይኖረዋል በራሱ በተፈጥሮ ማለት ነው። ግን ከ5 እስከ 15% ወይም ደግሞ እስከ አቬሬጅሊ ከ10 እስከ 15% የሚጨምር ስብ ከሆነ ይሄ ለበሽታ የሚዳርገው ስብ ነው ማለት ነው። በጉበት ውስጥ የሚገኘው ስብ እንዴት ነው? ምልክቶቹ ምንድን ናቸው? ወይም ደግሞ የጉበት ስብ እንዴት ነው ሀፕን የሚያደርገው? እንዴት ነው የሚፈጠረው? መንስኤዎቹ እነማን ናቸው? አግራቤት የሚያደርጉት እነማን ናቸው ስንል አንደኛ ነገር ውፍረት ነው ወይም ደግሞ ኦቤሲቲ የምንለው ማለት ነው። ከመጠን ያለፈ ውፍረት። ኦቤሲቲ ስንል ያው ቦዲ ማስ ኢንዴክሳችን ውፍረታችን ለቁመታችን ያልተመጣጠነ የሰውነት ክብደት ሲኖረን ማለት ኦቤስ ሆንን እንላለን ወይም ወፈር እንላለን። በዛ ምክንያት ሊሆን ይችላል ስብ የሚከማች፣ በተለይ ሆድ አካባቢ የሚከማች ስብ ከሆነ ወደ ጉበት መሄዱ ስለማይቀር ማለት ነው። ሌላው ምንድነው? ሁለተኛ ነገር የስኳር በሽተኞች በተለይ አይነት 2 ወይም ደግሞ ታይፕ 2 ዲያቤትስ ሚሊተስ ያላቸው ሰዎች እሱም ሁለተኛው ፋክተር ነው ማለት ነው። ሌላው ፋክተር ምንድነው? የምንጠጣ ሰዎች፣ አልኮል አዘውትሮ የሚጠጡ ሰዎች ለዚህ ለጉበት በሽታ ይዳረጋሉ ማለት ነው። እና በእነዚህ 3 ነገሮች ህመሙ ሊከሰት ይችላል ወይም የጉበት ስብ የምንለው ነገር ሊከሰት ይችላል ማለት ነው። ሌላው ደግሞ ከነዚህ ውጪ ደግሞ በዋነኝነት ከተጠቀሱት ውጪ ደግሞ ሌሎች ነገሮች አሉ። አንደኛ የተሳሳተ አመጋገብ ስንመገብ ማለት ነው። ሞር ካርቦሃይድሬት እና ስኳርና ዱቄት የመሳሰሉ የበለጸጉ ምግቦችን በብዛት ስንወስድ ማለት በካርቦሃይድሬት እና በስኳር የበለጸጉ ምግቦችን ስንወስድ ይሄ የተሳሳተ አመጋገብ ነው፣ ለሌላም በሽታ ይዳርገናል ማለት ነው። ሌላው የደም ውስጥ ስብ መብዛት፣ እሱም አንዱ ፋክተር ነው። ላይክ ትራይግላይሴራይድ እና መጥፎ ኮሌስትሮል በደም ውስጥ ሲገኝ ማለት ነው፣ ወይም ደግሞ ሲጨምር፣ ይሄም አንዱ ሌላኛው ፋክተር ነው። ሌላው የኢንሱሊን መቋቋም ነው፣ ኢንሱሊን ሬዚስተንስ ካለው፣ ምክንያቱም ኢንሱሊን ሰውነታችን በአግባቡ እየተጠቀመ ካልሆነ ማለት ነው፣ ወይም ደግሞ ሲያቅተው ስብን የማቃጠል ሂደቱን ያስተጓጉልብናል ማለት ነው። ስለዚህ በእነዚህ ሌሎች 3 ኬዞች ደግሞ እንደገና ህመሙ ሊፈጠር ይችላል ማለት ነው፣ ወይም ደግሞ መንስኤዎች ናቸው ማለት ነው። ምልክቶቹ ምንድን ናቸው ብለን ስናይ የጉበት ስብ ላይክ በጣም ሳይለንት ኪለር ነው፣ ዝምተኛ ገዳይ ነው። ምክንያቱም በሽታው እስከሚባባስ ድረስ ብዙም ጊዜ ግልጽ ምልክት የሆነ አያሳይም። እየተባባሰ ሲሄድ ግን ግልጽ የሆነ ምልክት ያሳያል ማለት ነው። ከፍተኛ የድካም ስሜት ይኖረናል። ሌላው ደግሞ በሆድ የላኛው ክፍል ላይ የመወጠር የመጠዝጠዝ ስሜት አይነት ይፈጠራል። ከፍተኛ የሆድ መነፋት ይኖረዋል ማለት ነው። እና ከፍተኛ ደረጃ ላይ ሲደርስ ህመሙ በጣም ሲቪሪቲ ላይ ሲደርስ ሲሮሲስ የምንለው ማለት ነው፣ እሱ ላይ ሲደርስ የአይንና የቆዳ ቢጫ መሆን ያሳያል፣ ወይም ደግሞ ጃውንዲስድ እንለዋለን ማለት ነው። ምክንያቱም ኤክሰሲቭ የሆነ ቢሊሩቢን ስለሚኖር እነዛ ምልክቶች ይኖራሉ ማለት ነው። ሌላው ምንድነው? ስቴጅ አላቸው፣ ደረጃ አላቸው። ዝም ብሎ ባንዴ ሹት የሚያደርግ ነገር አይደለም፣ ደረጃ አላቸው። አንደኛ ቀላል የጉበት ስብ የምንለው ሲምፕል ፋቲ ሊቨር የምንለው አለ ማለት ነው። ብቻ የተከማቸበት ማለት ነው።
ስቡ ብቻ የሚከማችበት ነው። ሁለተኛው ደግሞ የጉበት መቆጣት ናሽ የምንለው ማለት ነው። ስቡ በጉበት ላይ ያው ቁስለት ይፈጥራል እና እብጠት እንዲፈጠር ያደርጋል። እብጠት ይፈጠራል፣ ቁስለት ይፈጠራል። እሱ ሁለተኛው ስቴጅ ነው። ሰርድ ስቴጅ የምንለው ደግሞ የጉበት ጠባሳ ወይም ደግሞ ፊብሮሲስ የምንለው ማለት ነው። ይሄ መቆጣቱ እየቆየ ሲሄድ ያ መቆጣቱ እየቆየ ሲሄድ የጠባሳ ይፈጥራል ማለት ነው። ሶስተኛው ነገር እሱ ነው። ሶስተኛው ስቴጅ የምንለው ማለት ነው። ከዛ አራተኛው ስቴጅ ላይ መድረቅ ያመጣል ወይም ደግሞ ሲሮሲስ የምንለው ማለት ነው። የጉበት መድረቅ ያመጣል። ያው ይሄ የመጨረሻው ደረጃ ነው ማለት ነው። ጉበት ስራውን ማቆም የሚጀምርበት የመጨረሻው ስቴጅ ነው ማለት ነው። ስለዚህ 4 ስቴጆች አሉ ማለት ነው። ሲምፕል ፋቲ ሊቨር የምንለው፣ ናሽ የምንለው፣ ፊብሮሲስ ከዛ ደግሞ ወደ ሲርሆሲስ ሲሆን ወይም ደግሞ ከፍተኛ ደረጃ ወይም ጉበት ስራውን ማቆም የሚጀምርበት ጊዜ ላይ ይሄ ፎርዝ ስቴጅ የምንለው አይነት የጉበት ሌቭል ነው ማለት ነው። የጉበት ህመም ሌቭል ነው። እንዴት ነው መፍትሄዎቻችን እና መከላከያ መንገዶቻችን ስንል ይሄ በአኗኗር ዘይቤያችን ውስጥ ማለት ልናከመው እንችላለን። ምክንያቱም ወይም ደግሞ ልንከላከለው እንችላለን ማለት ፕሪቬንሽን ነው። ክብደታችንን መቀነስ፣ ኤክሰርሳይዝ በማድረግ ከ7 እስከ 10% መቀነስ ያለብን ማለት ነው። ምክንያቱም በጉበት ውስጥ ያለውን ስብና እብጠት በእጅጉ ስለሚቀንስልን መቀነስ አለብን ክብደታችንን። ሌላው የአካል ብቃት እንቅስቃሴ ነው። በቀን ቢያንስ ለ30 ደቂቃ ፈጣን እርምጃ መስራት ወይም ደግሞ ስፖርት መስራት ያስፈልጋል ማለት ነው። ሌላው ጤናማ አመጋገብ ነው። አትክልትና ፍራፍሬ ማዘውተር ያስፈልጋል። ጣፋጭ ምግቦችን መቀነስ፣ የታሸጉ ምግቦች፣ ለስላሳ ፋብሪኬትድ የሆኑ ምግቦችን መቀነስ ያስፈልጋል። ሌላማ ጤናማ ቅባቶችን መጠቀም ማለት ነው። እንደ ኦሊቭ ኦይል፣ ለውዝ አይነት ቅባቶችን መጠቀም ያስፈልጋል ማለት ነው። ሌላው ምንድን ነው? አልኮልን ማቆም። ያው በተለይ የአልኮል ተጽዕኖ ላለባቸው ሰዎች የግድ ነው። አልኮል ሪስትሪክሽን ያስፈልገዋል። አልኮል በፍጹም አይመከርም ማለት ነው። የስኳርና ኮሌስትሮላችንን መቆጣጠር ያስፈልጋል ማለት ነው። ተያያዥ የጤና እክሎች ባሉ በሕክምና ክትትል ውስጥ እነዚህ መደረግ ያለባቸው ጥንቃቄዎች ናቸው ማለት ነው። ስለዚህ እነዚህም እንደ መፍትሄ የሚቀመጡ ወይም ደግሞ እንደ ይሄ በሽታ ከየት ነው መንስኤው ብለን መንስኤውን የምናጠፋበት ወሳኝ መንገዶች ናቸው። እነዚህን ሁልጊዜ ማድረግ ያስፈልጋል ማለት ነው። በቂ ኤክሰርሳይዝ ማድረግ ሁልጊዜ ሬጉላሪቲ ላይፋችን ላይ መካተት ያለበት ነገር ነው ማለት ነው። ስለዚህ የጉበት ስብን ወይም ደግሞ የጉበት በሽታን በእንደነዚህ አይነት መንገዶች መከላከል እንችላለን ማለት ነው። ግን ህመሙ ከተከሰተ ወይም እንዳጋጣሚ ሆኖ ሀፕን ካረገ በኋላ ወደ ተቋም መሄድ ያስፈልጋል። ሐኪሞቻችንን ማማከር ያስፈልጋል። ስለምንበላው አመጋገብ፣ ስለ ስፖርት፣ ስለ ኤክሰርሳይሳችን እንዲሁም ደግሞ ስለ መድኃኒት መስወድ ካለብንም ጉበቱ ምን ደረጃ እንደደረሰ እኒሁን ሁሉ ነገሮች ማወቅ ያስፈልጋል ማለት ነው። እና ስለዚህ ወደ ሐኪም ተቋም መሄድ ያስፈልጋል ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል። ቪዲዮን ከወደዳችሁት ላይክ አድርጉ። እንዲሁም ደግሞ ለምትፈልጉት ሰው ሼር ማድረግ እንዳትረሱ ማለት ነው። በሌላ ተከታታይ የጤና መረጃ እስከማገኛችሁ ድረስ